ዛሬ ስለ ትሬንድስ ኦፍ ፖፑሌሽን ግሮዝ ኢን ኢትዮጵያ የሚለው ነገር እናያለን። ትሬንድ ስንል ሂስትሪው ምን ይመስላል? ድሮ የኢትዮጵያ ፖፑሌሽን ስንት ነበር? አሁን ቁጥሩ ስንት ደረሰ? እና ደግሞ የኢትዮጵያ ፖፑሌሽን ግሮዙ ስንት ነው? እንዴት ነው እያደገ የመጣው የሚለው ነገር የሚያሳየን ትሬንድስ ኦፍ ፖፑሌሽን ግሮዝ ኢን ኢትዮጵያ በሚለው ውስጥ እናገኛቸው ማለት ነው። የዚህ ርዕስ ትምህርቱ ሁለት ዓላማዎች አሉት። የመጀመሪያ ኤክስፕሌን ዘ ትሬንድስ ኦፍ ፖፑሌሽን ግሮዝ ኢን ኢትዮጵያ፣ የፖፑሌሽን ትሬንድ ኦፍ ኢትዮጵያ ትሬንዱን ኤክስፕሌን ማድረግ ነው። እና ደግሞ ኮምፔር ፖፑሌሽን ሳይዝ ኦፍ ኢትዮጵያ ኦን ሪጂናል ቤዝ፣ በሪጂናል ቤዝ አንጻር የኢትዮጵያ ፖፑሌሽን እንትንን ኮምፔር ማድረግ ነው ማለት ነው። ሶ ትሬንድስ ኦፍ ፖፑሌሽን ግሮዝ ኢን ኢትዮጵያ። ኢትዮጵያ ኢዝ ዘ ሰከንድ ሞስት ፖፑለስ ካንትሪ ኢን አፍሪካ። ኢትዮጵያ ኢዝ ዘ ሰከንድ ሞስት ፖፑለስ ካንትሪ ኢን አፍሪካ ፎሎውድ ቱ ናይጄሪያ ወይም ደግሞ ከናይጄሪያ በመቀጠል ኢትዮጵያ ኢዝ ዘ ላርጀስት ኤንድ ዘ ሰከንድ ሞስት ፖፑለስ ኢን አፍሪካ። ከአፍሪካ ውስጥ ካሉ ሞስት ፖፑለስ ሀገራቶች መካከል ኢትዮጵያ ሁለተኛ ትይዛለች ማለት ነው። ኢን 2020 its the population was estimated to be 114.9 million. በ2020 ላይ በተወሰደ ጥናት የኢትዮጵያ ፖፑሌሽኑ ስንት ነበር ማለት ነው? 114.9 ሚሊዮን ነበር ማለት ነው። ዘ ዩኤን 2021 ዳታ በተወሰደበት ጊዜ ማለት ነው። which marks the 12th in the world ከወልቭስ ራንኩ በዚህ ተንተርሰን ከዓለም ኢትዮጵያ ስንተኛ ደረጃ ናት ማለት ነው? 12ኛ ደረጃ ናት ማለት ነው። ወይም ደግሞ 12ኛ ሞስት ፖፑለስ ከምንላቸው ፖፑሌሽኖች ካሏቸው ሀገራቶች ኢትዮጵያ 12ኛው ሀገር ናት ማለት ነው። the current growth rate is about 2.6%. አሁን ላይ ያለው ኢትዮጵያ ከረንት ወይም ደግሞ አሁን ላይ ያለው ኢትዮጵያ ፖፑሌሽን ግሮዝ ሬት የምንሰራው እንዴት ነው? ፖፑሌሽን ግሮዝ ሬቱ ወይም እንደዚህ ማድረግ እንችላለን። 7 ሲካፈል ይሄ ለደብሊንግ ሬት ማካፈል እንችላለን። ወይም ደግሞ ፖፑሌሽኑ የተወለደው ቶታል ፖፑሌሽን ወስድና የተወለደውን ቀንሰን ከዛ እሱን ፐርሰንት ማውጣት እንችላለን ማለት ነው። ያንን ሬት አርገን ያንን ሰርተን የኢትዮጵያ በአመት በስንት ፐርሰንት ታድጋለች ማለት ነው? በ2.6% ኢንክሪዝ እያደረገች ትሄዳለች ማለት ነው። አኮርዲንግ ቱ 2007 the census of the population of Ethiopia was 73.8 million. የኢትዮጵያ ፖፑሌሽን 2007 ላይ ነው የኢትዮጵያ ፖፑሌሽን የተቆጠረው። እዛኔ የኢትዮጵያ ፖፑሌሽን ስንት ነበር ማለት ነው? 73.8 ሚሊዮን ነበር ማለት ነው። The country population is among the fastest growing population in the world. Ethiopia is the most fastest growing population in the world. ወርልድ ላይ ካሉ በጣም fastest growing population ከምንላቸው ሀገራቶች መካከል ኢትዮጵያ አንዷ ናት ማለት ነው። It was estimated in 1900 Ethiopia had only 11.8 million person. በ1909 የኢትዮጵያ ህዝብ 11 ሚሊዮን ነበር። This number increased about 13 million in 1920 and 23.5 million in 1960 at shown a table for a በቴብል ላይ ያለው እንትን ዳታው ማየት ይቻላል ማለት ነው። የኢትዮጵያ ፖፑሌሽን በ1900 11.8 ሚሊዮን ነበር። በ1920 ላይ ደግሞ 13 ሚሊዮን አደገ ማለት ነው። በ1960 ላይ ደግሞ ወደ 23 ሚሊዮን እያደገ መጣ ማለት ነው። በአጠቃላይ ቴብሉ የኢትዮጵያን እንትን ከ1960 አንስቶ እስከ 90 ባለው ጊዜ ውስጥ ራሱን ደብል አድርጓል። በ1960 የነበረው የኢትዮጵያ ፖፑሌሽን 23 ሚሊዮን ነበር። ያው ደብል ሲያደርግ 40 ምናምን ሚሊዮን ሆነ ማለት ነው። ኢትዮጵያ በ1990 በ1960 ላይ የነበረው ደብል አድርጓል ማለት ነው። the value showed during the decade it took 60 years the population double its size. ከዛ በፊት በነበረው ጊዜ የኢትዮጵያ ፖፑሌሽን ደብል ለማድረግ የፈጀበት ጊዜ 60 ዓመት ነበር። ግን ከ1960 እስከ 90 ባለበት ጊዜ ደግሞ በ30 ዓመት ኢትዮጵያ ፖፑሌሽንን ደብል ማድረግ ችሏል ማለት ነው። ራሱን መተካት ችሏል። ቴብሉ ይሄን ይመስላል። በ1960 23 ነበር እና ደግሞ በ1990 ደግሞ 51 ኦልሞስት ደብል አድርጎ ራሱ አልፈዋል ማለት ነው። ይሄ በጣም ፋስተስት ግሮዊንግ ከምንላቸው ሀገራቶች መካከል ኢትዮጵያ አንዷ ናት ማለት ነው።
ይሄ በ1990 አካባቢ የኢትዮጵያ ደብሊንግ ታይሙ 346 የዛኔ ግሮዝ ሬቱ ተነስተን የኢትዮጵያ በ346 ዓመት ውስጥ ራሷን ደብል ታረግ ነበር ማለት ነው ዛኔ። ግን አሁን ላይ በጣም ፋስት ስለሆነ በቀላሉ በ25 እና በ24 በ20 ምናምን ዓመት ውስጥ ኢትዮጵያን ፖፑሌሽን ራሱን ደብል ያደርጋል ማለት ነው። ይሄ በአጠቃላይ ያው ኢትዮጵያ ከነበረበት በስንት እንትን እንዳደገ ምናምን የሚያሳይ ነው ማለት ነው። ይሄኛው ያው ሾው የሚያደርግልን ቴብሉ ላይ ያለው ሂስትሪ ነው ማለት ነው። ምንም አዲስ ነገር የለም። በ1900 እስከ 20 በነበረ ጊዜ ያደገው ከአንድ በፐርሰንት ስናሰላው ቢያንስ ያደገው በ1% ነው። ከ1% በሚያንስ ነበር ያንን ሰዓት ያደገው ማለት ነው። በጣም ትንሽ ነበር ማለት ነው። ምንም እያደገ አልነበረም ማለት ነው። ከዛ በኋላ ግን መጨረሻ አካባቢ የኢትዮጵያ ፖፑሌሽን ይሄ በ1950 በኋላ ደግሞ በፐርሰንት 2.8 ይሄም ማለት በጣም ከባድ ነው። 2.8 ግሮዝ ሬት እያስመዘገበ መጣ ማለት ነው። ከ20 በኋላ ደግሞ የኢትዮጵያ ፖፑሌሽን ግሮዝ ሬቱ ስንት ሆነ ማለት ነው? 2.6 ሆነ ማለት ነው። በ1998 አካባቢ ደግሞ 3% ነበር ማለት ነው። ይሄን ስለ ፖፑሌሽን ትሬንድ ይሄን ካለን ቀጣይ ስለ ፖፑሌሽን ኮምፖዚሽን ያው በጣም እየፈጠንኩ ነው። ኮንሴፕቱን እየነገርኳችሁ ነው። ብዙም ያኛው ኢንተረስቲንግ ፖይንት ስላልሆነ ይሄን አክል እንትን የሚል ነገር ስላልሆነ ነው ሃይላይቱ ነገራችሁ ያለፍኩ ታሪክ ስለሆነ ማለት ነው። ያው በቀላሉ ብዙም የተለየ ኮንሴፕት የለውም። ብታነቡት የሚገባችሁ ነገር ነው። ሌላኛው ፖፑሌሽን ኮምፖዚሽን ነው። ፖፑሌሽን ኮምፖዚሽን ማለት ምንድን ነው? Population compositions refer to those aspects of the population that can be measured in terms of age, sex, maternal status, family size, economic activity, nationality, language and religion. የነዚህ በፖፑሌሽን ውስጥ ያሉት ሁሉም ፖፑሌሽን ከነዚህ አንጻር ሜጀር ስናደርገው ያ ፖፑሌሽን ኮምፖዚሽን ይባላል ማለት ነው። ፖፑሌሽን ኮምፖዚሽን ማለት በአጠቃላይ ፖፑሌሽን ውስጥ ያሉ ሁሉም ልዩነቶች እነዛ ፖፑሌሽን ኮምፖዚሽን እንላቸዋለን ማለት ነው። ከነዛ ውስጥ የመጀመሪያው ኤጅ ስትራክቸር እንለዋለን። ኤጅ ስትራክቸር ኢዝ ክላሲፊኬሽን ኦፍ ኤ ጊቨን ፖፑሌሽን ኢንቱ ኤ ዲፈረንት ኤጅ ግሩፕስ ኦፍ ቫሪየስ ፊውቸር። ኤጅ ስትራክቸር የምንለው የክላሲፊኬሽን ኦፍ ኤ ጊቨን ፖፑሌሽን የሆነን ፖፑሌሽን በተለያየ ወይም ደግሞ በዲፈረንት ግሩፕስ ምን ስናደርገው ክላሲፋይ ስናደርገው በተለያየ ፊውቸር በቫሪየስ ፊውቸር ክላሲፋይ ስናደርገው ያ ኤጅ ስትራክቸር እንለዋለን ማለት ነው። ዚስ ስትራክቸር ቢከም ክሊር አፍተር ዊ ጎ ኦል ኦፍ ዘ ፒፕል ኢን ዛት ፖፑሌሽን ባይ ኤጅ። ይሄኛው ነገር በግሩፕ ከፋፍለን ካስቀመጥነው በኋላ ፖፑሌሽኑ በኤጅ ከፋፍለን ካስቀመጥነው በኋላ እንትኑ በጣም ክሊር ይሆናል። ስንት ህፃናት ምናክል ነው የሚለው ነገር፣ ወጣት ምናክል ነው፣ ሽማግሌዎች ወይም ደግሞ እድሜያቸው ከ65 በላይ የሆኑ አዛውንቶች እድሜያቸው ስንት ነው፣ ቁጥራቸው ስንት ነው የሚለው ነገር ለመለየት በጣም ክሊር ይሆናል ማለት ነው። ኢን አዘር ወርድ ኤጅ ስትራክቸር ኢዝ ዘ ፓተርንስ ዛት ሪዛልትስ ፍሮም ዘ ዲስትሪቢዩሽን ኦፍ ሜምበር ኦፍ ፖፑሌሽን ኢንቱ ዲፈረንት ኤጅ ካታጎሪ። በዲፈረንት ኤጅ ካታጎሪ ያላቸው ዲስትሪቢዩሽናችንን የሚያሳየን ነው ማለት ነው ኤጅ ስትራክቸር የምንለው። The distribution of population by age among the most fundamental demographic characteristics of a population and that demographic statistics. ይሄኛው ፖፑሌሽን በኤጅ ስትራክቸር መከፈሉ በጣም ፈንዳሜንታል የሆነ ዴሞግራፊክ ካራክተሪስቲክስ ነው። በጣም ጠቃሚ የሆነ ለጥናት የተለያየ ነገር ለመስራት በጣም አስፈላጊ የሆነ ዳታ ነው ማለት ነው። It play an important role in development of any society. ለሁሉም ሶሳይቲ ለዴቨሎፕመንታቸው ወይም ለማደግ ዴቨሎፕመንት ለማምጣት በጣም የራሱ የሆነ አስተዋጽኦ ካላቸው ነገራቶች መካከል አንዱ ነው ማለት ነው። The economic and the cultural life of society critically depend on the age structure of the population. The economic and cultural life ያለን ኢኮኖሚ cultural life እና ደግሞ of societal critical depend upon age structure. ሁሉ ነገር አንድ ነገር ፖሊሲ ስናወጣ ኢኮኖሚያችን ስንቀርጽ ካልቸራችን ስንቀርጽ ሁሉ ዲፔንድ የሚሆነው በኤጅ ስትራክቸር ነው ማለት ነው። ለምሳሌ ወጣት የበዛበት ሀገር ላይ ግዴታ ላበር ኢንቴንሲቭ የሆነ ኢንዱስትሪ ያስፈልጋል። ምክንያቱም ይሄ አደልት የምንለው እድሜው ከ15 በላይ እስከ 64 አካባቢ ያለበት ፖፑሌሽን ከፍተኛ ፖፑሌሽን ያለበት አካባቢ ላይ ብዙ ወርክ ፎርስ ስለሚኖር ግዴታ እኛ የምንሰራው ኢንዱስትሪ ምን መሆን አለበት ማለት ነው? ላበር ኢንቴንሲቭ መሆን ይኖርበታል። ለእነዚህ ዳታዎች ኤጅ ስትራክቸር በጣም አስፈላጊ ነው ማለት ነው።
ሞሮቨር ፕላኒንግ ፕሮሰስ ኦፍ ኤኒ ካንትሪስ ሜክ ዩዝ ዳታ ኤክስቴንሲቭሊ ፎር ዴቨሎፕመንት ኦፍ ኢኮኖሚ ኤንድ ካልቸር ኤንድ ኢት ሪጅን በፕላናቸው ፕሮሰስ ለማድረግ ኢኮኖሚያቸው፣ ለካልቸራቸው፣ ለሪጂናቸው ሁሉ ሀገራቶች ኤጅ ስትራክቸር የሚባለው ነገርን ይጠቀማሉ ማለት ነው። ቱ ኢምፖርታንት ስታቲስቲካል ቱልስ ቱ አንደርስታንዲንግ ኤጅ ስትራክቸር። ኤጅ ስትራክቸር አንደርስታንድ ለማድረግ ሁለት የተለያዩ አንደርስታንዲንግ የምናደርግባቸው ስታቲስቲካል ቱሎች አሉ። የመጀመሪያው ምንድነው? ኤጅ ግሩፕ ነው። ሁለተኛ ደግሞ ፖፑሌሽን ፓይራሚድ እንለዋለን ማለት ነው። የመጀመሪያው ኤጅ ግሩፕ የምንለው ነው። ኤጅ ግሩፕ የምንለው ምንድነው? ኦልዞ ዊ ካን ዩዝ ዲፈረንት ሴትስ ኦፍ ነምበር ኦፍ ዲፈረንስ ኤጅ ግሩፕ በዲፈረንስ ኤጅ ግሩፕ ወይም ደግሞ ዩዝ አድርገን ተጠቅመን ፖፑሌሽኑን በዲፈረንት ኤጅ ግሩፕ ስንከፋፍለው ይሄ ኤጅ ግሩፕ እንለዋለን ማለት ነው። ዘ ሞስት ዋይድሊ ዩዝድ ኤጅ ግሩፕ አር 5 year ኤጅ ግሩፕ። ሞር በዓለም አቀፍ ደረጃ የምንጠቀመው የዋይድሊ ዩዝ የምናደርገው ኤጅ ግሩፕ 5 year ኤጅ ግሩፕ እንለዋለን። ይሄም ምሳሌው ላይ እንደምታዩት ከ0 እስከ 4 ከ5 እስከ 9 ከ10 እስከ 14 እና ደግሞ ከ60 በላይ ከ60 ያው እያለ ይቀጥልና ከ60 እስከ 64 እና ደግሞ 65 ፕላስ ተብሎ የሚቀመጠው ይሄ 5 year ኤጅ ግሩፕ ይባላል። ሁለተኛው ብሮድ ኤጅ ግሩፕ የምንለው ነው። ይሄኛው ከ0 እስከ 14 ከ15 እስከ 64 እና ደግሞ ከ65 በላይ ተብሎ የሚቀመጠው ነው ማለት ነው። እነዚህ ሁለቶቹን ኤጅ ግሩፕን ከፋፍለን የምናስቀምጥበት መንገድ ነው ማለት ነው። ይሄኛው ብሮድ ኤጅ ግሩፕ ይባላል። ብሮድ ኤጅ ግሩፕ ኤንድ ኤጅ ግሩፕ in the broad age groups of 0 up to 14, 15 up to 64 and 60 plus are known as respectively young age የምንላቸው ወይም ደግሞ ከ0 እስከ 14 ያሉት young age ነው የምንላቸው ወይም ደግሞ ኢኮኖሚካሊ ዲፔንደንት የሆኑ ወይም ደግሞ በእድሜያቸው ከ15 እስከ 64 ባሉ ሰዎች ላይ ዲፔንድ የሚሆኑ ሰዎች ናቸው። ሁለተኛው ደግሞ ኢኮኖሚካሊ አክቲቭ ፕሮዳክቲቭ የምንለው ኤጅ ግሩፕ ደግሞ ከ15 እስከ 64 ነው ማለት ነው። ይሄ ወርኪንግ ኤጅ እንለዋለን። ሌላኛው ኦልድ ኤጅ ነው። እሱ ደግሞ ኢልደር የሆኑ እነሱም በዛኛው ነው ዲፔንድ የሚሆኑት ማለት ነው። እድሜያቸው ከ15 እስከ 64 ባለ ሰው ላይ ዲፔንድ የሚሆኑ ሰዎች ናቸው ማለት ነው። ሁለተኛ ኤጅ ስትራክቸርን ከምናሳይባቸው መንገዶች መካከል ፖፑሌሽን ፓይራሚድ እንለዋለን ማለት ነው። ፖፑሌሽን ፓይራሚድ is very useful aid in examine age and structure. examine age and structures of the population. የፖፑሌሽንን ኤጅ እና ስትራክቸር ኤግዛማይን የሚያደርግልን ነው ማለት ነው። it is graphic representative. በግራፊክ ነው ይሄን ነገር የሚያሳየን። in distribution of population by age and sex. የፖፑሌሽኑን በምን ከፋፍሎ የሚያሳየን ነው ማለት ነው። በጾታና በእድሜ ከፋፍሎ የሚያሳየን ነው ማለት ነው። in the age pyramid the vertical axis divided in year ወደ ላይ ያለው በእድሜ ተከፋፍሎ የሚቀመጥ ነው ማለት ነው። እና ደግሞ usually 5 years age group interval አብዛኛው ጊዜ የሚጠቀመው ይሄ 5 year age interval ነው የሚጠቀመው from 0 up to from 0 upward ከ0 ተነስቶ ወደ ላይ እያለ ወደ ላይ ይሄዳል ማለት ነው። horizontal axis shows the percentage of male and female የሚል ወደ ጎን ያለው ደግሞ ለሁለት እንደዚህ የተከፈለው ደግሞ የሚያሳየን የወንድና የሴት ቁጥርን ያሳየናል ማለት ነው። the percentage calculated to both sex and separately of the total population ከቶታል ፖፑሌሽኑ ያለው ነገር ያሳየናል ማለት ነው። in country where birth rate high and death rate are also high the population pyramid has forms of triangle. ፖፑሌሽኑ ሃይ የሆነበት ቦታ ወይም ደግሞ ፖፑሌሽኑ በርዝ ሬቱ ሃይ የሆነበት ቦታ እና ዴዝ ሬቱ ደግሞ አብሮ ሃይ የሆነበት ቦታ ያለው የፖፑሌሽን ፓይራሚዱ ቅርጹ ምን ይሆናል ማለት ነው? ትሪያንግል ሼፕ ልክ እንደዚህ አይነት ሼፕ ይኖረዋል ማለት ነው። this pattern is typically the population of developing country like ኢትዮጵያ። ይሄን አይነት ሼፕ የሚኖራቸው ይሄን አይነት ፓይራሚድ ሼፕ የሚኖራቸው ፖፑሌሽን ፓይራሚድ የሚኖራቸው ሀገራቶች ዴቨሎፒንግ ሀገራቶች ናቸው። እንደ ኢትዮጵያ ያሉ አይነት ሀገራቶች እንደዚህ አይነት ትራያንግል ሼፕ ያለው ፖፑሌሽን ፓይራሚድ ይኖራቸዋል ማለት ነው። in many children are born and but few reach old age ወይም ደግሞ በጣም ብዙ የሆነ የህፃናት ቁጥር ይኖራል እና ደግሞ በጣም
ዝቅተኛ የሆነ ደግሞ ይሄ ኢልደር የምንላቸው እድሜያቸው ከ65 በላይ የሆኑ ሰዎች ቁጥር በጣም ዝቅተኛ ነው ማለት ነው። ኢን ኮንትራስት ዴቨሎፕድ ካንትሪ ዊዝ ዜር ሎወር በርዝ ሬት፣ የዴቨሎፕድ የምንላቸው ደግሞ በርዝ ሬታቸው በጣም ዝቅተኛ ነው እና ደግሞ ፊወር ፒፕል ዴይንግ ያንግ፣ በጣም ትንሽ ሰው ነው በትንሽ እድሜ ወይም ደግሞ በወጣትነቱ የሚሞተው። በዚህ ምክንያት ያለው ይሄ የዴቨሎፕድ ሀገር ፓይራሚዳቸው ደግሞ ሞር ኦር ለስ ሬክታንጉላር ሼፕ ይኖረዋል ማለት ነው። ናሮዊንግ ኦንሊ ኒር ኢን ዘ ቶፕ አካባቢ ትንሽ የሆነ ጠባብ ይሆናል፣ ግን ኦልሞስት ሬክታንግል ሼፕ ይኖረዋል ማለት ነው። ኢን ዚስ ካንትሪ ቦዝ በርዝ ኤንድ ዴዝ ዲክላይን ዊዝ ሪዛልትስ ኦፍ ሾዊንግ ዘ ነምበር ኦፍ ፒፕል ኢች ግሩፕ ኢኩቫለንት ስቴት። ይሄኛው አካባቢ ላይ በርዝም ዴዝም በጣም ዝቅተኛ ነው ማለት ነው። ይሄ አሁን እንደምታዩት ይሄ የኢትዮጵያ ፓይራሚድ ነው ማለት ነው። ቀደም እንዳልኳችሁ በማደግ ላይ ላሉ ልክ እንደ ኢትዮጵያ ላሉ ሀገራቶች ፖፑሌሽን ፓይራሚዳቸው ትሪያንግል ነው የሚመስለው። ይህም ማለት ከስር ሰፊ ነው ማለት ብዙ ህፃናቶች አሉ ማለት ነው። ከላይ ጠባም ነው ማለት ደግሞ ምንድነው በጣም እድሜያቸው ከፍ ያሉ ሰዎች ቁጥር በጣም ዝቅተኛ ነው ማለት ነው። ይሄኛው ሰማያዊና እንትኑ ቀዩ የሚያሳየው የወንድና የሴት ቁጥርን የሚያሳየን ነው ማለት ነው። በአጠቃላይ ይሄን ሁሉ ያልኳችሁ በዚህ ጋር የተቀመጠው ይሄ ዲስክሪፕሽን ቅድም ካልኳችሁ ምንም የሚለይ ነገር የለም፣ ያው ተመሳሳይ ነገር ነው። ዛሬ እዚህ ላይ ብናበቃ ይበጣል። ቀጣይ በኤጅ ዲፔንደንሲ ሬሾ በሚለው ነገር እንመለሳለን። መልካም ሰንብቱ።